ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አማን ናችሁ? ዋጠጥ ውስጥ ዛሬ እንግዲህ እርጉዟ መጣለች። የሶስት ልጅ እንትን ማለት ነው። የሶስት ልጅ ሚስት አብርሃምን አውጡ ከዚህ ውስጥ ማለት ነው። አብርሃም የለበትም። እሺ ቤተሰብ፣ ምክንያቱም አብርሃም የሩታ ነው። አለቀ። ሆ እናንተ ከጫታሙ ነው እንዲያረገዘችው። የምሬን ነው። ተመስገን ከጫታሙ ካረገች ከጫታሙ ብቻ አርግጂ። ምክንያቱም ከአብርሃም አርግጂ ያለው ብለሽ ከአብርሃምን አፈቅረዋለሁ ብለሽ እንዳትመጪ ማለት ነው። ከሱ ጋር እዛው ተጣበቁ። እዛው በእንትንሽ በምንሽ ነው የሚባለው፣ በጸበልሽ አታስጨንቁት። እስቲ እንስማና ማለት ነው እንመጣለን ቤተሰብ። የሚመለከት ጉዳይ አይደለም። እኔ የሚመለከተኝ ጉዳይ አይደለም። ገብቶን ያለው አንተ እያስጨነካት ነው። አታስጨንቁብኝ አለች እሷ። እሱ ደግሞ እያስጨነቃት ነው። ከዚህ በፊት በእሷ ጉዳይ ይመለከታል ተብሎ ብዙ ነገር እስከተባለ ድረስ ዛሬ በዚህ አጋጣሚ ይሄ ቪዲዮ የተሰራው ባለፈው ነው። አብርሃም ያስታወካት ቀን ትዝ አላችሁ? የዛ ቀን ነው የተቀረጸው ይሄ ቪዲዮ ማለት ነው ቤተሰብ። እሷ ቲሸርት ብትቀይርም በዛው ቀን ነው የተቀረጸው ማለት ነው። እሺ ውዶች ሰምታችኋል። አዎ የዛ ጊዜ ያው ይሄ ጫታሞ እየተቀያየረ ቪዲዮ እየቀረጸ ነበረ። ከዛሬ ደግሞ አብርሃም ነው የሚቀርጸው ማለት ነው። ነገር ግን ያም ሆነ ይህ ማለት ነው እንኳን ከአብርሃም አላረገሽም። ገባሽ አይደል አንቺ? ሲጀመር እነዚህ እኔ እኮ ግርም የሚሉኝ ማለት ነው እናንተ ምን ቤት ናችሁ? ቆይ ምን ቤት ናችሁ? እሷ ታመመች ድብን ትበል ከፈለገች ማለት ነው። እናንተ ምን ቤት ናችሁ? ምን አስጨንቋችሁ ነው? እስቲ ንገሩኝ። ምን ነው በዚህ ልክ ለቤተሰቦቻችሁ ብትጨነቁ? የምሬን ነው። ያለ እንቅልፍ የምታድሩት ማለት ነው። ለሷ እሷ ላይ እየተፈጠረ ያለው ነገር እኮ ሊያውቅ ይገባል። አይመለከትህም እያልኩት አይደለም ልጁ፣ ግን ደግሞ ይሄ የእሱ ጉዳይ አይደለም። የእሷና የሌላ ሰው ጉዳይ ነው። ይሄ መናገር የምፈልገው ለሌላ ሰው ነው እያልኩ ይሄ ጫታም ማለት ነው ምን እንደሚያስብ ታውቃላችሁ? ይሄ ጉዳይ የምታወራ ለሌላ ሰው ነው። ለማን ነው? ለአብርሃም ብቻ ነው ማውራት ያለባት። ስለዚህ በቃ የሌላ ሰው ጉዳይ ነው። አብርሃምን ነው ያፈቀደችው ወይም ደግሞ ከአብርሃም ነው እያረገዘችው ምናምን። ቲሸርቴ ተበላሽ። እናንተ የእነሱ ነገር ተውትና ማለት ነው። አበባውን እንትን ልበል። ወይ ፈጣሪ። ለእናንተም ተነገረች፣ ለሌላም ሰውም ተናገረች። ምንም የሚመጣ ነገር የሚፈጠር ነገር የለም። ልትነግረው የሚገባ አንድ ሰው አለ። እሱንም በጊዜ አንጻር ትናገራለች። ያንን ጊዜ እስኪመጣ ድረስ ታዲያ ሌላ ሰው መጎዳት አለ? እሺ አሁን ታማ ሌላ ነገር ፈጥራችሁ በግድ ልታስወሯት ነው? መፍትሄ ነው የምፈልገው እኔ። በዚህ አጋጣሚ ብሩክና አቤል ማለት ነው ለቪዲዮ ስለተጣላችሁ ደስ ብሎኛል። ገባችሁ አይደል? አሁን እንትና ብሩክ ደግሞ ለሩታ አጋዥ ይሆናል። ታያላችሁ ምን አለች ትዝታ በሉኝ ማለት ነው። ይሄኛው በሱ በኩል ይሆናል፣ ከዚች በኩል ይሆናል። ይሄ ደግሞ ከሩታ በኩል ይሆንና ሩታን አጋዥ ሆኖ ይመጣላችኋል። ጠብቁ። ሚስጥር ለምን ታደርጉብናላችሁ? አንድ ሰው ነው ሁለት ሰው ነው ለሁለት ሰው ነው የምትናገረው? ለምን እንደዚህ ታደርጉታላችሁ? ወይኔ ብሩኬ፣ ሰውን በማስጨነቅ እኮ ምንም የሚፈጠር ነገር እያስጨነቁ አይደለም። እያስጨነካት ነው። እኔ አልተጨነኩም። አንተ ንገሪኝ፣ ምንድን ነው የተፈጠረው? እኔ ምን ብዬ ሰው ነገር ሆስፒታል ሄደ መድኃኒት እየፈለግህ ምንድን ነው የተፈጠረው? እኔ እኮ የሚገርመኝ ማለት ነው ግድግዳው የሚመቱ ነገር ወንድ የሚያስመስላችሁ መስሏችሁ ነው? እያንዳንድሽ ሄደሽ ግድግዳው የምትመቺ ጃኬት የምታወልቁት ምናምን ዘራፍ የምትሉት ማለት ነው ወንድ የሚያስመስላችሁ መስሏችሁ ነው እንዴ? ምን ያናድዳል አሁን ይሄ ማለት ነው? ምንድን ነው የሚያናድዳችሁ? ምን ቤት ናችሁ እናንተ? ምንድን ናችሁ? ቆይ እቺ ልጅ ከአብርሃም ጋር ነው ሲጀመረ። አብርሃምን አፈቅረዋለሁ ከአብርሃም ጋር ነው ትዳር መሀል ላይ ገባችሁ ማለት ነው። ገባችሁ አይደለ? እናንተ ምን ቤት ናችሁ በዚህ ልክ የምትናደዱት? ወይም ደግሞ እሷ ስለታመመች የእሷ መታመሟን ካላወቅን፣ ምን እንደታመምሽ ካላወቅን፣ ምን መድኃኒት እንደተሰጣሽ ካላወቅን፣ ካልተናገርሽ ብላችሁ የምትይዙት ማለት ነው። እናንተ ምን ቤት ናችሁ? ቆይ የምን አሽቃባጭ ናችሁ? ቲሸርት ወደ ላይ አድርጎ ፓንት እስከ ማሳየት ድረስ የሚያናድድ ነገር ምን ተፈጥሮ ነው አሁን እዚህ ውስጥ ማለት ነው? ምን ተፈጥሮ? ድራማ ስትሰሩ የሆነ ቪዲዮ ስትሰሩ ማለት ነው ማስመሰል ቻሉበት በደንብ ልክ እንደ ሩታ ገባችሁ አይደለ? ልክ እንደ ሩታ ተወዳጅ ለመሆን ከፈለጋችሁ ልክ እንደ ሩታ በየቪዲዮ ፎቶ እንዲለጠፍላችሁ ከፈለጋችሁ ልክ እንደ ሩታ ቪዲዮ እንዲሰራባችሁ ከፈለጋችሁ በደንብ ቻሉበት። በድንገት ተነስታችሁ ምንም ያናድድ ነገር ሳይኖር ሄዳችሁ ግድግዳ ስለመታችሁ ልብሳችሁን ስላወለቃችሁ የፓንታችሁን ቁጥር ስላሳየችሁን አይደለም። እሺ ገባችሁ አይደለ? አዎ እንደዛ ነው። አይ ታስጨንቁት እሱ ነው በቃ። እንዴ ሐኪም ቤት አብሮኝ ስለሄደ መድኃኒት እየገዛልኝ ስለነበረ ምንድነው እሱ የምትሉት? በቃ ሲጀምር መታመምሽን የሰማነው ከሱ ነው። በቃ እሺ መድኃኒት ያሌለው በሽታ ነው። በቃ እሺ በቃ በዚህ ምዝጋው በቃ መጀመሪያም ስትታመም የሰማነው ከሱ ነው። ጓደኛ ማብቃትም ይችላል
መቆምም ይችላል። ምንም ነገር ሊሆን ይችላል። ከዚህ በኋላ አቤል የሚባል ጓደኛ ሆናችኋል። ምንድን ነው የምታወሩት? በእግዚአብሔር ይህንን ነገር እኮ ደርስበታል። ጊዜው ሲሄድ እኮ ይወጣል። ታውቃለህ? አሁን ይሄ ነገር ሚስጥር እንደሆነ አይቀጥልም። ታውቃለህ? 3 ቀን 4 ቀን 5 ቀን ይወጣል። ይሄ በፈለግከው እኔ እናንተ ግን በዚህ መገባባት አልነበረም። እንዴ ብሎ ማን ያደርጋል? እኔ ለአንተ ጓደኝነት ምንም መስዋዕትነት ከፍላለሁ የሚል ሰው ነኝ። አንተ ግን ለዚህ ለማይረባ ወረቀት፣ ነገ ከነገ ወዲያ ሚስጥሩ ለሚወጣው ወረቀት የኛ ጓደኝነት አቋረጥ። እየሰማኝ ነው? አንድ ነገር በለው። ምን እንደሆነ ታውቃለህ? በሰው ጉዳይ እኔ ሊጠይቅ አይችልም። ጓደኛዬ እያለ ደግሞ ሌላ ነገር ታማለች። ሌላ ነገር ውስጥ አንግባ። በቃ እንዳታወራ የምታደርጋት አንተ ነህ። ምን ብዬ ነው አፏን ይዤ ነው? ይኸውልህ በአንተ ፊት እኮ ነው እያወራች ያለችው። ከበቀደም ጀምሮ ህመሟን ነግራችኋለሁ፣ ጠብቁኝ እያልኩ ነው አይደል? መች ነገርከኝ? ለምንድን ነው የምትደብቀው? ምን የሚገርመኝ ነገር እናንተ ምን ቤታችሁ ንገሩኝ፣ ብቻ ይሄንን ንገሩኝ። በቃ ብሩክ ከአቤል ነው ያረገዘችው ወይም ደግሞ ከራሳችሁ ከሶስታችሁም ነው ያረገዘችው። በቃ አለቀ። ግን አብርሃምን አክትተቱ እዚህ ውስጥ ማለት ነው። ገባችሁ አይደለ? በቃ አንድ ሰው አለ የሚለው ደግሞ የራሱን ልጅ ለአብርሃም ሊሰጥ ፈልጎ ነው ይሄ ማለት ነው። ራሱ አብሯት ተኝቶ ማለት ነው። ከዛ ደግሞ ከአብርሃም የአብርሃም ነው ሊል ነው ወይስ የአብርሃም ከአብርሃም አርግዛ ነው ምናምን ሊል ነው? የዛ ሰዓት በቃ በአጋጣሚ አብርሃም የዛ ቀን ታሞ ነበር፣ ራሱን አያውቅም። ከዛ አብሯት ተኝቶ አርግዛ ነው ምናምን ሊል ነው። ከራሱ ነው ያረገዘችው። አይመስላችሁም? እኔ ይመስለኛል። በታውቀው ነገር አለ። እሺ ልመታኝ ነው። ለምን እመታለሁ? ንገረኝ። በቃ አቤት ጸማት ፈልግ ሆነ መስራት ንገረኝ። ለምንድን ነው ከኔ ጋር መጣ? እሺ ካልነገርኩህ ሌላ ጸብ ልፈጥር ነው? ወንድ ነው። በቃ ላትፈልግ አይደለም ግን ንገረኝ። በቃ ይኸው ልመታኝ ነው። አቤት ለምን ስሜት ይታያል? ላመጣ እሺ ይሁ ከነገረ ተጠይቀው እኮ ተነጋግረን የጉዳዩ ባለቤት እሷ እኮ ነች። እኔ ለምንድን ነው እንደዚህ እያስፈራራ ምናምን እስከመጣላ ድረስ እኔ ገደርስ እንደ አማራጭ እናንተ ማለት ነው ሀልጫ ወንዶች ለምን ወንድ አትሆኑም? ለምን አትደባደቡም? እስቲ በደንብ ማለት ነው ይሄውን የምታወሩት ወሬ አልቧችሁ ነው እንደዚህ የምታረጉት? ለምን አትደባደቡም? ትንሽ ደቂቃ ማለት ነው ትንሽ ደቂቃ ተደባደቡ። የሚላል መልስ ጭው እስኪ። ይሄ ጉዳይ አንተ በጣም አሞኛል፣ ከአቅሜ በላይ ሆናችሁ ግን አሞሻላ። ምን ሆነ ነው? እንደው አይሻልሽ እንደው አልጋ ላይ ቅሪ ልበላት እንደ ቤተሰብ ልበላት። ለነገሩ የኔ እርግማን እኮ ይደርሳታል ብላችሁ ነው? አይደርስም ብላት ራሱ ማለት ነው። እቺ የሆነት የሴት ርካሽ የመጨረሻ ማለት ነው። አሞኛል በጣም ትላለች። ምን ያምሻል አንቺ አሁን? ምን ነጭ ሻሽ ግንባርሽ ላይ ስላሰርሽ በቃ ታመምሽ? አልጋ ላይ ስለተኛ ሁሉ ታመም ማለት ነው። ታማለች በጣም ድረሱላት። ይኸው ድረሱላት። አንድ ሚዜ አይመስሉም። እኔ የምላችሁ የአብርሃም ሚዜ አይመስሉም እነዚህ። አንድ አይነት ጅምስ ለብሰው አንድ አይነት ቲሸርት ለብሰው እዚህ ጋር ሊያሟሙቁ መጡ ማለት ነው። እሷም ነጭ ለብሳ ምን ፕሮግራም ነበራችሁ? እንደሆነ ፕሮግራማ ነበረ አይመስልም? ይመስላል በደንብ። ወይኔ እናቴ ያለውን ነገር ይንገሪ። ወይኔ ጉዴ፣ በእናትህ ተረጋጋ። ምንም ማውራት አልፈልግም። በጣም ደክሞኛል፣ አቅም አንሶኛል። ማንህና ነው አንተ ለአንተ መድኃኒት የምታሳየ? ማንህ አንተ? በቃ ለአንተ ልታሳይ አስፈልግም። እስኪ እንዴ በቃ ቶ ሌላ ነገር የደበቃችሁኝ በመጣችሁ ቁጥር ሌላ ነገር እያሰብኩ ነው። ስለዚህ መድኃኒቱን አሳዩኝ። እኔ ማንበብ እችላለሁ። እስካንም ማድረግ የፈለግኩትን አድርጌ አውቀዋለሁ። በሽታው ገብቶሻል። በዚህ ልክ መደበቅ የሚጠበቅባችሁ ነገር አለ። አንተ በሽታዋ እሺ ልትፈውስላት ነው? ልታድናት ነው? እስኪ አንዴ ተረጋጉ። በእግዚአብሔር ላስወጣው። ሌላ ነገር አይፈጠርም። እስካሁን ዝም ብዬዋለሁ ስለማከብረው እና ስለምወደው ነው። ጓደኛዬ ስለሆነ ነው። ጓደኛዬ በቃ አንተ እያሰብክ ያለው ሌላ ነገር ሊፈጠር ነበር። ልጅቷን አትበጥጣት። አቤል አንተ ነበራችሁ ምን ሆናችሁ ነው? በዚህ አንተ የሚሰማ ከሆነ የሚሰማ ከሆነ መድኃኒቱን ቢያንስ በዚህ ልክ እናንተ እንዴት ነው? አንተ ምን አገባው? እስኪ ስለምን መድኃኒት በጣም ነው የሚያገባው። እቺ ልጅ ምን ይገላል? ምንም ይሁን ምን ይነሳችሁ ተነጋግራችሁ መፍታት ያለባችሁ። እሱ እኮ ነው ወደ ሌላ ነገር እየገባ እየሞቃት ነው ልጅቷ፣ እየሞቃት ነው በጣም። እናንተ አትደባደቡ፣ ስርዓት ያዙ እንጂ በጣም እየሞቃት ነው። ምን አይነት ኩርኮ እንክሮ ታውቃላችሁ? እንክሮ ናቸው የምር ወንዶቹ ራሱ ማለት ነው። የሐኪም ማዘዣውን አሳይኝ። እኔ ነገሮቹ እያስጨነቁኝ ስለሆነ ማስጨነቅሽ የተጨነቁሽ ከሆነ ግን የሐኪም ማዘዣውን ሊሆን እኔ የምትጠራጠረው ነገር አለ። በዚህ ልክ መደበቅ የፈለገው ምን እንደሆነ ማወቅ ስለፈለግኩ እንጂ ሌላ ምንም የሚጠራጠረው ያንተ ልጅ ነው ብሎ ስለሚጠራጠር ነው። አሳየው። የሐኪም ቤቱን ያዘዛልሽ ፕሪስክሪፕሽን ብቻ አሳይኝ። ፕሪስክሪፕሽኑን አሳይኝ። ሊድ ምንድን ነው የሚያስጠብቃችሁ ነገር? በዚህ ልክ ተጭላሽ ብሩኬ ራሱ ማለት ነው አብራት ተኝተ ነበረ። እኔ እኮ ግራ ገባኝ ማለት ነው። ብሩኬ ራሱ አብሯት ተኝቶ ከሆነ ማለት ነው የኔ ልጅ ነው ብሎ የሚጠራጠር ከሆነ ካረገዘች የኔ ልጅ ነው ብሎ የሚጠራጠር ከሆነ እሺ፣ ይሄም ደግሞ አታሳይም የሚለው የእሱ ልጅ ከሆነ ምናምን እንደዛ ነገር ነው እንጂ ምንም አያገባቸውም። እዚህ ውስጥ ገባቸው አይደለ?
ምንም አይነት እንትን የላችሁም እዚህ ውስጥ ምንም ማንም ሰው አያገባቸውም። ስለዚህ ብሩኬ አንተ የምትጠራጠረው ከሷ ጋር ተኝተህ ነበረ። ካረገዘች የኔ ልጅ ነው ማለት ሌላ ነገር ከሆነ ሌላ ችግር ነው፣ ሌላ በሽታ ነው። ካረገዘች ግን እርግዝና ካለ ግን የኔ ልጅ ነው ብለህ ስለምታምን ነው። እኔ እኮ ግራ ገባኝ። እነዚህ ልጆች ጋር እኔ ከእሱ ጋር መከራከር አልፈልግም። ሰምተኛል። እቺ ልጅ የምትፈልገው አንድ ሰው ነው። ያ ሰው ደግሞ ለዛ ሰው ነው። አንተም እኔም ሁላችንም አይደለም። አብርሃም ነው። ለዛ ከሆነ ደግሞ በዚህ ልክ እኔ እኮ አሁን መዘጋት ይችላል። አሁን ካሳያችሁኝ ወረቀቱን ምን እንደተፈጠረ ማወቅ ስለሆነ የምፈልገው አሁን ሊያልቅ ይችላል። አቤል ላይ በዚህ ልክ ጫና ልታደርግበት ባለፈ ደግሞ መፍትሄ ባሌለው ነገር ላይ አሁን ለእናንተ መናገር ምንም አይጠቅም። ፈለቅ በቃ ሁሉ ነገር ከአቅሜ በላይ የሆነ ነው። አሁን እዚህ ጋር መታችሁ ለእናንተ መከራከራችሁ ለእኔ ምንም ነው። በቃ ግን ደግሞ ቢያንስ በቃ በጣም ጭንቅላትን እየረበሻችሁ ተዋት። በቃ ታማለች በጣም። ስለዚህ ከቻላችሁ አሁን ከቻላችሁ ውጡላት። በቃ ይሄንን ነው ፈልገው ማለት እንዴ ነው ትችሽ ሞታው በዚህ ጊዜ አሁን ባለበት ሰዓት እነሱ ሌላ ነገር ነው በቃ እያሰቡ ያሉት። በቃ ሁላችሁም በዚህ ጊዜ እንዴት ነው የምወጣው? ይኸውልሽ ኤርሚ እኔ ትችሽ አልወጣም። ማስወጣት ካለብኝ ደግሞ እሱን አስወጣዋለሁ። እሱ ነው አይደል ይሄ ሁሉ ችግር እየረበሽ ያለው። አይ በኔም በኩል በዚህ ልክ እንትን እንድትባል ፈልገም። ስለዚህ ነው በቃ መገማመት የሰው ነገር ንገረኝ እያለኝ ነው ኤርሚላ። ገብቶሻል? ያንቺን ነገር ነው ንገረኝ እያለኝ ያለው። አሁን ግን የነገርኩህን ነገር ያዝልኝና ውጡልኝ ብቻ የለውም። በቃ የነገርኩህን ነገር ያዝልኝ ብቻ። አቤት ኤርሚ ይሄንን ነገር ዛሬ ማወቅ ፈልጋለሁ። ላስጨንቅሽ አልፈልግም፣ ግን በቻልሽ መጠን ብትነግሪኝ ደስ ይለኛል። ብሩክ ብቻ ነው የምፈልገው። ውጡልኝ ብቻ የሚያደርግ ነገር ምን ተፈጠረ? ቤተሰብ ደህና ደሩልኝ። በአዲስ ቪዲዮ እመጣለሁ። እሺ አዲስ ቪዲዮ ካለ እመጣለሁ። እሺ ቤተሰብ በተረፈ ሰላማችሁ ይብዛልኝ። ያው ቪዲዮ እንደተዝናናችሁ ተስፋ አደርጋለሁ።